ሰላም እንዴት አላችሁ? ዛሬም ፒክቶሪያል ድሮይንግ እንደቀጠለ ነው። ዛሬ ደግሞ ስለ ክቦች ክብ ያላቸውን ሰርፌሶች አይዞሜትሪክ ቪው ላይ ክቦች ምናምን ቢመጡ ኢሊፕስ ሆነው ነው የሚመጡት እና እንዴት እነሱ እንደምንሰራ ደግሞ እናያለን። አንድ ጥያቄ ለዚህ ክብ ያለውን ጥያቄ ደግሞ እንሰራለን ማለት ነው። ለዛ ወደ ጉዳዩ እንግባ። ወዲያው ፒክቶሪያል ድሮይንግ ሁሉ ጊዜ መጀመሪያ አይዞሜትሪካችንን ስንሰራ ባለፈው እንዳልኳችሁ ቀጥ ያለ ቨርቲካል ላይን ትሰራላችሁ። እዛ ቨርቲካል ላይን ላይ ሆሪዞንታል ላይን ትሰራላችሁ። ይቅርታ ሆሪዞንታል ላይን ትሰሩና ሆሪዞንታል ላይን ላይ ቨርቲካል ላይን ትሰራላችሁ ለማለት ፈልጌ ነው። እዛ ሆሪዞንታል ላይን ሰርታችሁ ሆሪዞንታል ላይን ላይ ቨርቲካል ላይን ትሰራላችሁ። ከዛ በ30 ዲግሪ ሁለቱንም በግራና በቀኝ በ30 ዲግሪ እንወጣለን። በ30 ዲግሪ አሁን ቦክሳችንን ሰርተን ጨርሰናል። ቀጣይ የሚሆነው ምንድነው? አሁን አንድን አይዞሜትሪክ ፕሌን ላይ ሰርክሎችን ለመስራት አጠቃላይ መጀመሪያ ማወቅ ያለብን ሰርክሎች መልቲቪው ላይ ሰርክል ሆነው የሚታዩ ሰርክሎች አይዞሜትሪክ ቪዋችን ላይ ፒክቶሪያችን ላይ ሲመጡ በተለይ በአይዞሜትሪክ ጊዜ ኢሊፕስ ሆነው ነው የሚመጡ እና 4 ሴንተር ሜትር ተጠቅመን ነው እነዛን ኢሊፕሶች የምንሰራቸው። ሜትሩ እንዴት እንደሆነ ልንገራችሁ። መጀመሪያ ይሰጣችኋል የሰርክሉ ሴንተር፣ አጠቃላይ ሰርክሉ የሚያርፍበትን ኤሪያ ማወቅ ትችላላችሁ። ምክንያቱም ራዲየስ 2 ነው ብትባሉ ያርፍ የሚችለው ዲያሜትሩ 4 ነው ሊሆን የሚችለው 4 ቦታ ነው። ለምሳሌ እዚህ ጋር ቢሆን ያረፈው እዚህ ጋር 4 ነው እንበል፣ ከዚህ እስከዚህ ድረስ 4 ነው እንበል። የተሰጠን ራዲየስ ደግሞ 2 ቢሆን እዚች መሀሏ ላይ 2 የምትሆንበት ቦታ ላይ ከፍለዋለሁ። ከዛ በቨርቲካልም እንደዚሁ እዚች ቦታ ላይ መሀል ላይ ከዚህ እስከዚህ 4 ሆኖ ከዚህኛው ፖይንት እስከዚህ ድረስ 4 ሆኖ ከዚህም እስከዚህ ድረስ 4 ሆኖ ከሆነ ማለት ሴንተሯን ፈልጋለሁ። ባጭሩ ሴንተሯን እንደዚህ አድርጌ ከፈለኩኝ በኋላ ቨርቲካሉን በቨርቲካል አገናኝቼ ደግሞ በዚህ በኩል ያለውን በ30 ዲግሪ እንደዚህ አገናኝቼ እንደዚህ ይመጣልኛል አይደለም። እዛ አሁን አስቡት እቺኛው ኤሪያ እዚህ ጋር ያለችው ኤሪያ አጠቃላይ እዚህ ጋር ያለችው እቺኛው ኤሪያ ፓራሌሎግራም አይነት ሼፕ ነው ያለው እና ፓራሌሎግራም አይነት ሼፕ ነው ያለው። ትልቁ ማይነር አክሲስ አለ ኢሊፕስ እዚህ ጋር ብንሰራ ኢሊፕስ እዚህ ጋር እንደዚህ ብንሰራ በፍሬንድ ነው እየሰራ ያለው። ዝም ብዬ እንዴት እንደሚሰራ ላሳያችሁ። ሜጀር አክሲሱ የሚሆነው ከዚህ እስከዚህ ድረስ ያለው፣ ከዛ ማይነር አክሲስ የሚሆነው ደግሞ ይሄ ነው። አስተውላችሁ ካያችሁት ከዚህ እስከዚህ መጀመሪያ የሰራሁት ላይን ከዚህ እስከዚህ ድረስ ያለው ረዥም ነው፣ እችኛዋ ደግሞ አጭር ነው። ስለዛ ምን ልላችሁ ፈልጌ ነው፣ በአጭሩ በኩል ነው ሰርክላችሁን ኢሊፕሱን የመስሪያ ፖይንቶቹን ፕሮጀክት መጀመሪያ የምታደርጉት። አሁን አጭሩ በዚህ ጋርና በዚህ ጋር ያሉት ሁለቱ ፖይንቶች እዚህ ጋር ያለው እነዚህ ጋር እነሱ ወደ መሀል ላይ የሰራችኋቸው ላይኖች ጫፍ ክሮስ የሰራችኋቸው ላይኖች ጫፍ ወደ ቨርቲካል ላይኑ ጫፍ ሄድኩኝ። በዚህ በኩል ደግሞ 30 ዲግሪ ወደ ሰራሁለት ወደ ሌላኛው ጫፍ ሄድኩኝ ማለት ነው። በተመሳሳይ ከዚህኛውም ደግሞ እነሳና ከላይኛው እዚህ ወደዚህ እዚህ ወደዚህ ይሆናል ማለት ነው። ለዛ አሁን ትልቁን ከዚህ እስከዚህ ድረስ ያለውን ይሄኛውን ላይን እንደ ራዲየስ ተጠቅሜ ይሄ ላይን እንደ ራዲየስ ተጠቅሜ እዚህ ጋር እዚች ፖይንት ላይ ኮምፓሴን አስቀምጥና የኮምፓሱ መርፌ መውጊያውን ማለት ነው እሱ ጋር ታረጉና ወቅታችሁ ይሄንን እንደ ራዲየስ ተጠቅማችሁ አርክ መስራት ነው። እዚህ ጋር እንደዚህ አርክ መስራት። ከዚህኛውም ደግሞ ይሄንን እንደ ራዲየስ ተጠቅማችሁ በተመሳሳይ አርክ መስራት እዚህ ጋር። ከዛ በኋላ እዚህ ጋር ደግሞ ክሮስ የሚያደርጉበት ሁለቱ ላይኖች ክሮስ የሚያደርጉበት ቦታ ላይ ከዚህ እስከዚህ ድረስ ያለውን ዲስታንስ አሁን በጥቁር ማጠቁረውን ዲስታንስ ይሄን ዲስታንስ እንደ ራዲየስ ተጠቅማችሁ አርክ መስራት። አሁን ሀፍ ሰርክል መስራት ማለት ከዚህ ፖይንት እስከዚህ ፖይንት ድረስ ሀፍ ሰርክል መስራት። በታች በኩል እዚህ ጋር ሁለቱ የሚገናኙበትን ፖይንት ወስዳችሁ ይሄንን እንደ ራዲየስ ተጠቅማችሁ መስራት። እዛ በትክክል አሁን እዚህ ጋር በፍሪሃንድ ስለሰራሁት ነው እንጂ በትክክል ኢሊፕስ ይመጣል ማለት ነው። በትክክል ኢሊፕስ ይመጣል። ለዛ በፍሮንት በኩል የሚታዩ ሰርክሎች ካሉ እነዛ ሰርክሎች የሚሰሩት እንዴት ነው? እንደዚህ አሁን እንዳሳያችሁ 4 ሴንተር ሜትር ተጠቅማችሁ የሰርክሉን ጫፎች ትፈልጉና ለሰርክሉ ቦክስ ሰራላችሁ፣ ፓራሌሎግራም የሆነ ቦክስ። ከዛ የዛን ሴንተር ትፈልጋላችሁ። ከዛ ሴንተር ደግሞ ጫፎች ላይ ላይኖችን ታገናኛላችሁ በአጭሩ በኩል ካሉት አንግሎች። ልክ እዚህ ጋር ባሉት ይሄኛው በዚህ በኩል አጭር አይደለም፣ ፓራሌሎግራሙ በዚህ በኩል አጭር ነው። ይህን ጫፍ ተጠቅሜ ወደ ሴንተሮቹ ወደ መጀመሪያ ወደ ሰራቸው ሴንተሮች ላይን አገናኛለሁኝ። እነዛ ላይኖች የሚገናኙበት ቦታ ላይ ደግሞ ትልቁን እንደ ራዲየስ ተጠቅሜ ግማሽ አርክ ሰራበታለሁ። ከዛ በኋላ ደግሞ ክሮስ የሚያደርጉበት ቦታ ላይ ሀፍ ሰርክል ሰራበታለሁ። ኢሊፕስ ይመጣ። በዚህ ጋርም አሁን እንስራ፣ በላይም በታች በኩልም እንስራ። መጀመሪያ የምናደርጋለን እኩል ቦታ እንከፍለዋለን፣ ወደ ጎንም እኩል ቦታ እንከፍለዋለን። እንደዚህ አጭሩ ሳይድ የትኛው ነው? ይሄኛው ሳይድ ከዚህ እስከዚህ ድረስ ያለው አጭሩ ሳይድ። ለዛ ከዚህኛው ፖይንት እና ከታችኛው ከዚህ ጥግ ፖይንት ወደ ሰራኋቸው ክሮስ ላይኖች ጫፍ ሄዳለሁ ማለት ነው። ከዚህኛውም ተነስቼ ወደ ታችኛው ያም ወደ ከዛ ምን ይሆናል ማለት ነው። ይሄንን ከዚህ እስከዚህ ድረስ ያለውን ይሄንን እንደ ራዲየስ ተጠቅሜ እዚህ ጋር አርክ ሰራለሁኝ። እቺንም እንደ ራዲየስ ተጠቅሜ እዚህ ጋር አርክ ሰራለሁኝ። የታችኛውን
እዚህ ጋር ሁለቱ ክሮስ የሚያደርጉበት ቦታ ላይ ደግሞ ከዚህ እስከዚህ ድረስ ያለውን እንደ ራዲየስ ተጠቅሜ አርክ ሰራለሁ። ከዛ በላይ በኩልም እንደዚሁ እኛውን ፖይንት እንደ ራዲየስ ተጠቅሜ አርክ ሰራለሁ። ከዛ በቶፕስ ብንባል እንደዚሁ እኩል እንከፍለዋለን ቶፑን። ከዛ ማይነር አክሲስ ወይም ደግሞ አጭሩ ቦታ የሚሆነው ይሄ ነው። ከዛ ከዚህኛው ፖይንት ተነስቼ ወደዛኛው ጥግ፣ ከዚህኛው ፖይንት ተነስቼ ወደዛኛው ጥግ፣ ከዛኛው ፖይንት ተነስቼ ወደዚህኛው ጥግ፣ ከዛኛው ፖይንት ተነስቼ ወደዛ። አጭሩ ፓራሌሎግራም እንደዚህ አይደለም፣ እንዲህ አይነት አይደሉም። አጭሩን ሳይድ ተጠቀሙና አጭሩ ሳይድ ላይ ያሉትን ፖይንቶች ነው ወደ ሴንተሮቹ ጫፍ ወደ ሴንተር ላይ ወደ ሰራራቸው ላይኖች ጫፍ የምትሄዱት ማለት ነው። ከዛ በኋላ ይሄኛውን ከዚህ እስከዚህ ያለው እንደ ራዲየስ ተጠቅሜ እዚህ ጋር አርክ ሰራለሁኝ። በላይ በኩልም እንደዚሁ አርክ ሰራለሁኝ። ከዛ እነዚህ ኢንተርሴክት የሚያደርጉበት ቦታ ላይ ደግሞ እንደ ራዲየስ ይሄንን ተጠቅሜ አብ ሰርክል ሰራለሁ ማለት ነው። በዚህ ጋርም እንደዚህ እቺኛውን ፖይንት ተጠቅሜ አጠቃላይ በእንደዚህ አይነት መልኩ ቶፕ ላይ ሲመጣ እንደዚህ አይነት ወይ ትጠቀማላችሁ። ብቻ ፓራሌሎግራሙን እኩል ሴንተሩን ትፈልጋላችሁ። አጭሩን ዲያጎናል ሳይድ ተጠቅማችሁ ደግሞ እነዛ የአጭሩ ዲያጎናል ሳይድ ካለባቸው ፖይንቶች ሴንተር ላይ ለሰራችኋቸው ጫፎች ምልክት ታደርጉና ላይኖች ሰሩና እንደዚህ አይነት ምልክት የሚሆኑ ላይኖች ሰሩና ከነዛ ምልክት የሚሆኑ ላይኖች ደግሞ እንደ ራዲየስ ተጠቅማችሁ እነሱን ክቦቹን አርኮቹን እየሰራችሁ ሙሉ ኤሊፕሱን መስራት ትችላላችሁ ማለት ነው። አሁን ወደ ጥያቄው እንምጣ። ጥያቄው ይሄን ይመስላል። እዚህ ጋር የምታዩት ነው ጥያቄው። ስለዛ ፍሮንት ሳይዳችን በፈርስ አንግል የተሰራ እንደሆነ ያስታውቃል። ምክንያቱም ፍሪ ስፔሷ ማይትሪ ላይን የምትቀመጥበት ቦታዋ በታች በኩል ያላቸው ቶፕም ታች ነው ያለው። ቶፕ ታች የሚሆነው ደግሞ በፈርስ አንግል ጊዜ ነው። አሁን ካያችሁት ቶፕ ላይ የሚታይ አንድ ሰርክል አለ። ይሄኛው ሰርክል ቶፕ ላይ የሚታይ ይሄ ሰርክል አለ። ራይት ሳይድ ላይ የሚታይ ደግሞ እዚች ጋር ግማሽ አርክ የሆነች ሰርክል አለች። በቃ ሁለት ሰርክሎች አሉ። ሌላኛው ደግሞ ቶፕ ላይ የሚታይ ሌላም ሰርክል አለች። እኛ ከዚህ ድረስ ያለችው ሀፍ ሰርክል የማቴሪያሉ ጫፍ እሱ ይታያል። ለዛ መጀመሪያ መስራት ያለብን እንደተለመደው ቦክስ እንሰራለን፣ አይዞሜትሪክ የሆነ ቦክስ። ከዛ ወደ ሌሎቹ ዲቴሎች ደግሞ እንገባለን ማለት ነው እንደተለመደው። ለዛ አይዞሜትሪክ ቦክሳችን እንስራ። መጀመሪያ ሆሪዞንታል ላይን እናስምር። እዛ ሆሪዞንታል ላይን ላይ ቨርቲካል ላይን እንሰራለን። ከዛ 30 ዲግሪ ወደ ግራና ወደ ቀኝ 30 ዲግሪ እንነሳለን። ወደ ጎን ረዘም ያለ ስለሆነ ወደ ጎኑ ረዘም እናድርገው። አይዞሜትሪክ ቦክስ ይሄን መሰለ ማለት ነው። አሁን ወደ ስዕሌ መግባት እችላለሁ። እሺ አሁን ወደ ስዕላችን ስንገባ ላይኖቹን መስመሮቹን ያሉበትን ቦታ እያየን እያረጋግጥን ለመሄድ እንሞክር። ለምሳሌ ፍሮንቱ ላይ እንደሚናገረው ሙሉ ስዕሉ ኤል ሼፕ አይነት ቅርጽ ያለው ነው። እዛ እዚህ ጋር እንደዚህ ኤል ሼፕ አይነት ቅርጽ ነው የሚኖረው። ፍሮንቱ በዚህ ጋር ነው የሚሆነው። ባለፈው እንዳልኳችሁ ፍሪ ስፔሷን እና ፍሮንቱን ሁልጊዜ እርስ በርስ ዲያጎናል ሪሌሽን አላቸው እና ሁለቱን የሚያገናኝ ዝም ብላችሁ አንድ ቀስት ነገር ስሩ። ለምሳሌ እዚህ ጋር ቀስት ሰራ፣ እንደዚህ አይነት ቀስት ነው የመጣው። ይሄን ቀስት በቀኝ በኩል ላስቀምጠው አልችልም። ይሄን ቀስት በዚህ ጋር በኩል ላስቀምጠው አልችልም። ይሄን ቀስት ማስቀመጥ የምችለው በግራ በኩል በዚህ በኩል ነው። ከዛ እንደዚህ እናስቀምጠውና እዚህ ጋር እንደዚህ እናስቀምጠው። ስለዚህ አጠቃላይ ኤል ሼፕ ይመጣል። ወደ ውስጥ በላይ በኩል ቶፕ ላይ ካያችሁት ፍሮንቱ ላይ እንደሚነግረን እችኛዋ ላይን አለች። ከዚህ ድረስ ያለች እችኛዋ ላይን እሷ ላይን አለች። እዚህ ጋር በቶፕ በኩል ያለችው እችኛዋ ላይን ማለት ነው። እዚህ ጋር እንደዚህ አይነት ላይን አለ። አጠቃላይ ኤል ሼፕ ስለሚመጣ ፎርሙ ኤል ሼፕ ፎርም እንስራ። እንዲህ አይነት ኤል ሼፕ ነው ይመጣ። ግን ምንድነው መጀመሪያ ላይ እዚህ ጋር ያሉት ሁለቱ እዚህ አካባቢ ላይ ያሉት ሰርክሎች ናቸው። እንዲህ ሬክታንግል ሳይሆን ሰርክል ነው። ስለዛ ሰርክል ለማድረግ ምን እናድርግ? በተሰጠው ራዲየስ ወደ ውስጥ እንግባ። ለምሳሌ እዛ ጋር የተሰጠው ራዲየስ 20 ነው። 20 እንግባ። 20 እዚች ጋር ብትሆን እዚች መነሻ ሴንተር ትሆናለች። ከዛ ደግሞ እስከዚህ ድረስ ቢሆን ቅድም እንዳልኳችሁ ጫፍና ጫፉ ድረስ ነው የምንሄደው። ቶፕ ላይ ቅድም እንደሰራ ነው አይነት ነው እዚህ ጋር አሁን የምንጠቀመው። ስለዛ ጫፍና ጫፉን እንጠቀም። የሰርክሉ ጫፍ ይሄ ነው እንበል። እዚህ ጋር ያለው የሰርክሉ ጫፍ ነው። በዛ በኩል ደግሞ የሰርክሉ ጫፍ ሊሆን የሚችለው ከዚህ እስከዚህ ድረስ እዚህ ጋር 20 ከሆነ በዚህ ጋር ደግሞ እንደዚህ ጨምሮ 20 ይሆናል ብለን እንያዝና ያው ሜዠርመንቱን ተጠቅማችሁ ስትሰሩ እንዲህ አታጠራጥሩ። እዚህ ጋር ይሆናል አትሉ። ሜዠርመንት ተጠቅማችሁ ስትሰሩ ኤግዛክት ቦታውን ታገኙታላችሁ። ከዚህ እስከዚህ ድረስ 20 ትለካላችሁ። ሌላ ደግሞ 20 ወደ ጎን እዚህ ጋር መለካት። ከዛ አሁን እዚህ ጋር ሴንተራችንን እናድርጋትና ቦታዋን እንክፈላት በ20። ከዛ እንደዚህ ተከፈለች ማለት ነው። ቅድም እንዳልኳችሁ አጭሩ ሳይድ የትኛው ነው? ይሄኛው ወደ ላይ ቨርቲካል ያለው ቦታ አጭሩ ሳይድ። ስለዛ ከዚህኛው ሴንተር ከዚህኛው ጫፍ ኮርነር ወደዚህኛው ላይን ወስዳለሁኝ ማለት ነው። ከዛ በተመሳሳይ ደግሞ ከላይኛው ወደዚህኛው እና ወደዚህኛው ወደ ግራና ወደ ቀኝ ጫፎች ትወስዳላችሁ ማለት ነው። ቪ ቅርጽ ነው የምትሰሩት። ከፖይንቶቹ ከኮርነሮቹ ጫፍና ጫፍ ካሉት ቪ ቅርጽ የተገለበጠ ቪ
ቪ አይነት ቅርጽ መስራት ነው። ግን ያው ቪ ሲሰሩ ወደ መሀል ላይ ሴንተሩን ክሮስ ላይን ሴንተሩ ላይ ክሮስ ላይን የሰሩትን ጫፎች ነው የምትነኳቸው። ከዛ እንደዚህ ካደረጋችሁ በኋላ ከዚህኛው ሴንተር ይሄኛውን እንደ ራዲየስ ተጠቅማችሁ ከዚህ ያለውን እንደ ራዲየስ ተጠቅማችሁ ይሄንን አርክ መስራት። ከዛ ይሄንንም ደግሞ እንደ ራዲየስ ተጠቅማችሁ ከዚህ ድረስ ያለውን ከላይኛው ፖይንት መታችሁ ወደዚህ አርክ መስራት። ከዛ እዚች ጋር ያለችውን ክሮስ የሚያደርጉባትን ቦታ ደግሞ ሃፍ ሰርክል መስራት። እቺን ከዚህ ድረስ ያለችውን እቺን ቦታ እንደ ራዲየስ ተጠቅማችሁ ማለት ነው። እዚህ ጋርም በተመሳሳይ እቺን ፖይንት እንደ ራዲየስ ተጠቅማችሁ ሃፍ ሰርክል መስራት። ኤሊፕሱ መጣ ማለት ነው። ግን እዚህ ጋር የተሳሳትኩት ምንድነው? ከላይ ያሉት ላይኖች አያስፈልጉኝም። እዚህ ጋር ያለው ይሄኛው አያስፈልገኝም። በዚህ ጋር ያለው ይሄኛውም አያስፈልገኝም። እዚህ ጋር የመጣው ሁለቱ አያስፈልጉኝም። የሰርክሉ ጫፍና ጫፍ በዚህ ጋር ያሉት ብቻ ነው የሚያስፈልጉኝ። ለዛ ሌላውን ላጥፋ። ለኮንስትራክሽን የሰራሁትን ላይን ላጥፋ። ያው እናንተ ስትሰሩ ግን ፈዘዝ አድርጋችሁ የኮንስትራክሽን ላይኖችን ፈዘዝ አድርጋችሁ ነው መስራት ያለባችሁ። ፈዘዝ አድርጋችሁ ከሰራችኋቸው ማጥፋት ሁላ አይጠበቅባችሁ። ስለዛ ችኛዋና ከዚህ ድረስ ያለችው ችኛዋ ትኖራለች። መጀመሪያ ክሮስ ስታደርጉ እዚህ ጋር ቅድም ከዚህም ወደዚህ ስትወስዱ ችኛዋ ፖይንት ነበረች ይሄኛውን ለመስራት ያገለገለችው። እሷን ፖይንት በተሰጠው ከዚህ ድረስ በተባለው ሄት ታወርዷታላችሁ ቀጥ ብላችሁ። ለምሳሌ እዚህ ጋር ብትወርድ ከዚህ ደግሞ ተነስቼ ድጋሜ ልክ እዛ ጋር እንደሰራሁት እንዲህ እሰራለሁ። ከዛ በቨርቲካል ላይን አገናኘዋለሁ። በእርግጥ እስከታች ድረስ ይወርዳል። እስከታች ድረስ ይወርዳል ማለት ምን ማለት ፈልጌ ነው? ይሄኛው እንደዚህ ድረስ ቢወርድ ይሄና ይሄ እኩል ሆኖ ማለት ነው። እዚህ አካባቢ ቢሆን እንዲህ ነው የሚሆነው ማለት ነው። ይሄኛው እዚህ ጋር እንድትጨንስ ቅርጽ ይሰራል። በዛ በኩል ወደዛ ይመጣል። ከላይ ያለችውን እችኛውን ፖይንት ደግሞ ወደታች ወስዳችሁ ነው በዛች ቁመት ልክ በዚህ ሄት ልክ ታወርዷትና እችኛዋንም ፖይንት ሁለቱን ሰርክሎች እችኛዋንና እችኛዋን የሰራችሁባቸውን ግራ እንዳላጋባችሁ ምልክት እያደረኩ ላሳያችሁ። ይሄኛውን የሰራችሁበትን ይሄን አርክ የሰራችሁበትን ፖይንት ይሄን ፖይንት ወደታች በዚህኛዋ ሄት ልክ ታወርዷታላችሁ። በዚህኛዋ ሄት ልክ ማለት ነው ታወርዷታላችሁ። ከዛች ፖይንት ከወረደችው ፖይንት ነው ይሄኛውን ከታች ያለውን አርክ የምትሰሩት። ከዛ በዚህ ጋርም እንደዚህ በዚህ ጋር ያለችውን እችኛዋን አርክ የምትሰሩት ከዚህኛዋ ፖይንት በወረዳችሁት ነው። እንደዚህ ወርዳችሁ ትሰሩታላችሁ። ጫፍና ጫፎቹን ማገናኘት ትችላላችሁ። እንደዚህ ከዛ ወደዚህ ይሄ ይቀጥላል። እሺ ከዛ ደግሞ መሃል ላይ እዚህ ጋር የቅድሟን ሴንተር እንደያዝን ከዚህ እንደዚህ ሴንተር ነበር እዚህ አካባቢ ይሄ ሴንተር ቢሆን ከዚህ ሴንተር ደግሞ ድጋሚ ሴንተር ሳንቀይር ወደ ግራና ወደ ቀኝ በተሰጠው 20 ዲያሜትር ተብለናል። 10 ወደዚህ 10 ወደዚህም 10 ወደዛም 10 ወተን ሌላ ፓራሌሎግራም እንሰራለን ማለት ነው። ወይም ሮምበስ እንሰራለን እንደዚህ። ከዛ እንደተለመደው ከዚህ ወደዚች ከዚህም ወደዚች ከላይ ወደ ታች ከዚህም ወደዚህ እናደርግና እነዚህን ተጠቅመን ሰርክል መስራት ነው። ይሄንን እንደ ራዲየስ ተጠቅመን እዚህ ጋር አርክ እንሰራለን ወደዚህ። እኛን ደግሞ እንደ ራዲየስ ተጠቅመን በላይ በኩል ያለውን እንሰራለን። ከታችኛው ፖይንት ተነስተን ወደዚህ ያለውን ራዲየስ ተጠቅመን እዚህ ጋር ክሮስ የሚያደርጉበትን ሰርክል ግማሽ ሰርክል ሃፍ ሰርክል እንሰራበታለን። ሙሉ ክብ ይሆናል ማለት ነው። እንደዚህ ኢሊፕስ ይሰራል። ከዛ በኋላ የቀሩት በዚህ በኩል ያሉት ላይኖች ደግሞ ቀጥ ያሉ ላይኖች ናቸው። እዚህ ጋር ቶፑ ላይ እንደምታዩት ቀጥ ያሉ ላይኖች ናቸው። በዚህ ጋርና በዚህ ጋር ያሉት
ስለዚህ ቀጥ ያሉትን ላይኖች እንሰራለን። እዚህ ጋር ቀጥ ያለ ላይን ያለው እዚህ ጋር ይሄ ያለበት ቦታ ቀጥ ያለ ላይን ነው የሚሰራው ማለት ነው። ስለዚህ እንደዚህ እንሰራና በዚህ በኩል ደግሞ እዚች አካባቢ ላይ ሌላ ሰርክል አለ። ስለዚህ እሷ ሰርክል ሀፍ ሰርክል ናት። ሀፍ ሰርክል ናት ማለት ግማሿን ሰርክል እንጨርሰው ብንል ኖሮ የት ነው የሚያልቀው? ወደ ላይ ወጥቶ ነበር የሚያልቀው ቦታ እዚህ ጋር ከላይ እንደዚህ ነበር የሚያልቀው። ስለዛ ቦታ ይጎለዋል ማለት ነው። እዚህ ጋር የሰራ ነው ይጎለዋል። ስለዛ ምን እናደርጋለን? ቦታውን መጀመሪያ እንፈልጋለን። ከዚህ ወደ ውስጥ ድረስ ስንት ነው ግቡ የተባልነው? ቶፑ ላይ እንደምታዩ ቶፑ 40 ነው። ከዚህ እስከዚህ ድረስ 40 ነው። ስለዛ ሴንተሩ የሚገኘው 20 ገብተን ነው። 20 ገብተን እዚህ አካባቢ ሴንተሩን አገኘን ነው እንበል። ከዛ 8 ራዲየስ ነው ያለው። ስለዛ ወደዚህ 8 እንመጣለን፣ ወደዚህም 8 እንመጣለን። ቦክሷን ለመስራት ወደ ላይም 8 እንጨምራለን። ወደ ላይ ያለውን 8 የምንጨምረው ሙሉ ሰርክል እንዲመጣልን ያንን የሙሉ ሰርክል ሙሉ ሰርክሉ ከሌለ እነዚህ ከታች ያሉትም ስለማይመጡ ፓራሌሎግራሙ እንዲመጣልን ብለን ነው። ከዛ ከላይ ያሉት እንደዚህ እናገናኛቸዋለን። ሴንተሩ የዚህ ጫፍ ሴንተሩ ነው። ይሄ ሴንተሩ ስለሆነ እሱን ሴንተር ተጠቅመን ላይኖቹን እንሰራለን እንደዚህ። ከዛ አጭሩ ሳይድ ይሄኛው ነው። ስለዛ እነዚህን ኮርነር ፖይንቶች ተጠቅመን ደግሞ ወደ ውስጥ ወደዚህና ወደዛ ወደ ታች የሴንተሩ ጫፍና በጎን በቀኝ በኩል ጫፍ ላይ ደግሞ እንደዚህ እንወስድና መጀመሪያ ላይ ቦክሱ ላይ አይዞሜትሪክ ቦክሱ ላይ እንዳየነው አይነት ኤሊፕሱን እንሰራለን ማለት ነው። ቅድም እንዳልኳችሁ ግን የላይኛው ስለማይፈለግ የላይኛው መስራት አይጠበቅብኝም። ታችኛውን ከሰራሁት ይበቃል። ስለዚህ የታችኛውን ከሰራሁት ይበቃል። እዚህ ጋር ስሰራ እሷን እዚህ ጋር ላሳያችሁ። እንዲህ አይነት ሼፕ አይደለ ያለው እዚህ ከላይ። ስለዛ እንደዚህ ከፈልኩት። አጭሩ ሳይድ እቺኛውና እቺኛው ፖይንት ያሉበት ቦታ ነው። ስለዛ ከዚች ፖይንት ተነስቼ ወደዚህኛው ጫፍ፣ ከዚች ፖይንት ተነስቼ ወደ ክሮሱ በዚህኛው ጫፍ፣ በዚህ ጋርም ከዚህኛው ተነስቼ እስከዚህኛዋ፣ ከዚች እስከዚህኛዋ አድርጋለሁ። ቪቪ ቅርጽ እሰራለሁ። ከነዛ ፖይንቶች ተነስቼ ቪ ቅርጽ ነው የምሰራው። የክሮሱ መሃል ላይ ያለውን የመስቀሉን ጫፎች ነው የምነካው። ከዛ ይሄንን እንደ ራዲየስ እነዚህን ፖይንቶች እንደ ራዲየስ ተጠቅሜ መጀመሪያ ከርቮችን እሰራለሁ። አርኮችን እዚህ ጋር በዚህ ጋር አርክ እሰራለሁ። እቺኛውን ፖይንት ተጠቅሜ ደግሞ ክሮስ የሚያደርጉባትን ፖይንት ተጠቅሜ እቺኛውን ሀፍ ሰርክል እሰራለሁ። ሌላው አያስፈልገኝም። ይሄን ብቻ ከሰራው ይበቃኛል። ይሄ ብቻ ነው የሚያስፈልገኝ። ሀፉ ብቻ ነው የሚያስፈልገኝ። ስለዚህ ሀፉ እስከዚህ ድረስ አይደለ? ሀፉን ከሰራው በቂ ነው። ከዛ ሀፉን ከሰራው በኋላ ግን ከዚህ ወደዚህ ይቀጥላል ሰርክሉ። ከዚህ ወደዚህም ሰርክሉ ይቀጥልና እዛ ጋር ተመልሶ እንደዚህ ይመጣል። ያቺን ለማግኘት ምንድን ነው የምታደርጉት? እዚህ ጋር ይሄንን የሰራችሁበትን እዚህ ጋር ይሄንን የሰራችሁበትን ላይን ፖይንት ይሄን የሰራችሁበትን ፖይንት ይሄችኛዋ ፖይንት አይደለች እዚህ ጋር ያለችው ፖይንት እሷን በዚህ ከዚህ እስከዚህ በሄዳችሁበት ርቀት ወደ ውስጥ ማስገባት። ያንን ያህል ርቀት ወደ ውስጥ ማስገባት። ስለዚህ ያንን ያህል ርቀት ወደ ውስጥ ሲገባ ለምሳሌ እዚህ አካባቢ ቢሆን የሚያቆመው እዚች ጋር ቆምና አርኬን እሰራዋለሁ ማለት ነው። እቺኛዋም ደግሞ የምትታይ ከሆነ እሷንም ደግሞ እንደዚህ ወስዳታለሁ። እሷንም መስራት እዛ ጋር እንደዛ ይሆናል ማለት ነው። ስለዛ ይሄንን በዛ መልኩ መስራት ትችላላችሁ። ከዛ በዛ መልኩ ስንሰራት እቺኛዋ ትመጣለች ከውስጥ ያለችው። ሌላው እንደተለመደው ከአንዱ እያየን መስራት የምንችለው አይነት ይሆናል ማለት ነው። ስለዚህ እንዲህ አይነት መልክ ይኖረዋል ማለት ነው። አጠቃላይ መልሱ የጥያቄ ይሄ ይሆናል። ጥያቄ መልስ ይሄ ይሆናል። በዚህ መልኩ ነው የሚሰራው። ስለዛ ማየት ማስተዋል ያለባችሁ አንዱ ክብ የሚደገም ከሆነ
ለምሳሌ እዚህ ጋር ከላይ እንደሰራ ነው ይችኛዋን ከርቭ ሰራን ታች ያቺ ከርቭ ትመጣለች። ስለዛ ይቺን ከርቭ የሰራሁባትን ፖይንት በዚህ ቁመት ልክ ከዚህ እስከዚህ በወረደ ቁመት ልክ አወርዳትና ያቺን ፖይንት አወርዳትና እዛች ቦታ ላይ ሆኜ በተመሳሳይ ራዲየስ ደግሜ ያንን ከርቭ ያንን አርክ መስራት ነው። ልክ ቶፑ ጋር እዚህ ጋር እንዳየነው በላይ በኩል በዚህ ጋር እንዳየነው ልክ እዚህ ጋር ከርቭ አለች። ያቺን ከርቭ ደግሞ መልሳችሁ በላይ በኩል በዛች ጋር ትሰሯታላችሁ። እዚህ ጋር የሰራችኋትን ከርቭ ከዚህ እስከዚህ ድረስ ያለው ከርቭ የሰራችሁበትን ፖይንት ወደ ውስጥ በዚህ ርቀት ከዚህ እስከዚህ ድረስ ባለው ርቀት ወደ ውስጥ አስገብታችሁ ያንን ትሰራላችሁ ማለት ነው። ለዛ በእጅ የሰራሁት መልሱ እንዳለ ሆኖ ይሄኛው ደግሞ ስሪዲው ይሄንን ይመስላል ማለት ነው። እዚች ጋር ያለችው ፊት ለፊት የምትታየው ችኛዋ ላይን ከስር ያለችው ችኛዋ ላይን ይሄኛውን ከርቭ ለመስራት የተጠቀምኩት ነው እንጂ እሷ ላይን አትኖርም። ፒክቶሪያሉን ስትሰሩ እሷ ላይን አትኖርም፣ ትጠፋለች። ስለዛ ፒክቶሪያሉ እንደዚህ ሆነና ካስታወሳችሁ ፍሮንቱ በዚህ ጋር ነበር። ፒክቶሪያሉ እንደዚህ ይሆናል። እዚህ ጋር እንደምታዩት ይሆናል ፒክቶሪያሉ። ከዛ ካስታወሳችሁ ፍሮንቱ በዚህ ጋር ነበር። እዚህ ጋር እንደዚህ ፍሮንቱ እንደዚህ ነበር። ሂድን ላይኖቹን ያው እዚህ ጋር 3D ስለሆነ ሂድን ላይኖቹን አያሳይም። ስለዚህ ፍሮንቱ እንደዚህ ነበር ካስታወሳችሁ። ቶፑ ደግሞ በዚህ ጋር በፍሮንቱ ቀጥታ ወደ ላይ እንደዚህ ስንመጣ ያለው ነበር ቶፑ። እንዲህ አይነት ቅርጽ ነበር ቶፑ የነበረው። 3D ስለሆነ ሴንተር ላይኖችን ምናምን አያስቀምጥም እዚህ ጋር ለዛ ነው። ሌላኛው ደግሞ በዚህ በኩል ራይቱ ነበረ። ራይት ሳይዱ ደግሞ ይሄንን ይመስላል ማለት ነው። ስለዛ ኦብጀክቱ ይሄ ነው። እንደዚህ ነው የሚመጣው። አይዞሜትሪኩን ስንሰራ አይዞሜትሪክ ተጠቅመን ፒክቶሪያሉን ስንሰራ እንደዚህ አይነት ቅርጽ ይኖረዋል። እንዳልኳችሁ እኛ ላይን ግን አትኖርም። ግልጽ እንደሆነ ተስፋ አድርጋለሁ። ማንኛውም ጥያቄ ካላችሁ አስተያየት ካላችሁ ኮሜንት ላይ ያሳውቁን። በዚህ ኮርስ ዙሪያ የከፈትነውን የቴሌግራም ቻናል መቀላቀል ከፈለጋችሁ ዲስክሪፕሽን ላይ ያስቀምጥላችኋለሁ። ይጠቅማል ብላችሁ ለምታስቡት ሰው ቪዲዮውን አጋሩ። ቻው፣ መልካም ጊዜ።